የቡሄ በዓል ሃይማኖታዊ ትውፊቱን እየለቀቀ ይመስላል። ከበዓሉ ጋር ምንም ግንኙነት የሌላቸውን መዝሙሮች እየሰማን ታዋቂ ሰዎች፣ ዝነኛ ሰዎች፣ ሯጮች፣ ኳስ ተጫዋቾች ስማቸው እየተጠራ እነሱ የሚወደሱበት በዓል ነው። የበዓሉ ባለቤት ክርስቶስ ነው። የዚህ በዓል መሰረት ኢየሱስ ክርስቶስ ነው። መመስገንም ካለበት እሱ፣ መክበርም ካለበት እሱ፣ ሊዘመርለት የሚገባው እሱ። የሚቀርበው ምስጋና የሚቀርበው መዝሙር በእውነት ትኩረት ሊሰጥበትና ሊስተካከል ይገባዋል። የዚህ ደግሞ ኃላፊነት በመጀመሪያ ወላጆች እናት አባት ለልጆቻችን የቡሄ በዓል ለምን እንደሚከበር ምክንያቱ፣ ምስጢሩ ይህንን በደንብ ለልጆቻችን ማስረዳት አለ። ትርጉም ያላቸው ዝማሬዎች አሉ። ክርስቶስን ለዓለም የሚገልጡ የሚያሳዩ፣ ክብሩን፣ አምላክነቱን፣ ጌትነቱን የሚገልጡ በዓሉን በደንብ የሚያሳዩ ብዙ መዝሙራት በቤተክርስቲያናችን አለ። አሁን ዛሬ ጥሩ ጅማሬዎችን እያየን ነው። የሰንበት ትምህርት ቤት ወጣቶች ዩኒፎርማቸውን ለብሰው በየቤቱ ከበሮ ይዘው ሲያገለግሉ ሲዘምሩ እያየን፣ ይሄ ጥሩ ጅማሬ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን በእግዚአብሔር ሰላምታ እንዴት ቆያችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን እዚህ ዕለት እዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሁንልን። እንኳን ለደብረ ታቦር ወይም ለቡሄ በዓል አደረሳችሁ። በዓሉን የሰላም የፍቅር የበረከት በዓል ለሁላችንም ያድርግልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እሱን ስሙት የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በማቴዎስ ወንጌል በምዕራፍ 17 ቁጥር 5 ላይ ቃሉን የተናገረው እግዚአብሔር አብ የተናገረው ቃል ነው። ለጊዜው ለደቀ መዛሙርቱ የተነገረ ቃል ነው። ለፍጻሜው ስለ ሁላችንም የሚነገር ቃል። እንግዲህ የደብረ ታቦር በዓል ከጌታ 9 አበይት በዓላት መካከል አንዱ በዓል ነው። ደብረ ታቦር ወይም ቡሄ እየተባለ ይጠራል። ደብረ ታቦር ማለት ደብር ማለት ተራራ ማለት ነው። ታቦር የቦታው ስም ነው። ደብረ ታቦር ማለት የታቦር ተራራ ማለት ነው። ይሄ ታሪክ በማቴዎስ ወንጌል በምዕራፍ 17 ከቁጥር 1 ጀምሮ እስከ 8 ድረስ በስፋት ተመዝግቦ የምናገኘው ታሪክ ነው። ብዙ ጊዜ የምንማረው ስለሆነ ምስጢሩም በጣም እጅግ ሰፊ ስለሆነ ሁሉን ለማየት ጊዜ ስለማይበቃን ዋና መሰረታዊ የሚባሉትን ነገሮች በፍጥነት ባጭሩ ለማየት ሞክራለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋለሁ። እግዚአብሔር መንፈስ ቅዱስ በመካከላችን ሆኖ የቃሉን ደጅ ከፍቶ ለሁላችንም እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ታሪኩ ሲጀምር በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ እንዲህ ብሎ ይጀምራል። ከ6 ቀንም በኋላ ኢየሱስ ጴጥሮስን፣ ያዕቆብን፣ ወንድሙ ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ብሎ ታሪኩ ይጀምራል። ከ6 ቀን በኋላ ስለሚል 6 ቀን ያለው ከየት ተነስቶ ቆጥሮ ነው የሚለውን ጥቂት ነገር ወደኋላ ተመልሰን እስኪ እንመልከት። 6 ቀን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ሰዎች እኔን ማን ይሉኛል ብሎ በጠየቀ በ6ኛው ቀን ማለት ነው። ይህ ታሪክ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ የተመዘገበ ቃል። በዚህ በፊልጶስ ቂሳርያ ጌታችን ደቀ መዛሙርቱን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው ይላል። እንዲህ ብለውም መለሱለት፣ አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል፣ ሌሎቹ ኤልያስ ነው፣ ሌሎቹም ደግሞ ኤርምያስ ነው ወይም ከነቢያት አንዱ ነው ይሉሃል አሉት። የዚህን ጊዜ እሱ እነሱስ ባለማወቅ ኤልያስ ነው፣ ኤርምያስ ነው፣ መጥምቁ ዮሐንስ ነው አሉኝ።
እናንተ ሁሉን ትታችሁ የተከተላችሁኝ ከዋልኩበት የምትውሉ ካደርኩበት የምታድሩ እኔን ማን ትሉኛላችሁ? እኔን ማን ብላችሁ ታምኑብኛላችሁ? ብሎ ደቀ መዛሙርቱን ጠየቃቸው ይላል። ሁላችን እንደምናውቅ ጴጥሮስ ከፍቅሩ የተነሳ ይቸኩላል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ጤነኛ የሆነ ምስክርነት ሰጠ። የዚህን ጊዜ ነው ጌታችን ጴጥሮስ አንተ አለት ነህ፣ በአንተ አለት ላይ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም፣ የመንግስተ ሰማያት መክፈቻ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው ደግሞ በሰማይ የተፈታ ይሆናል ብሎ ስልጣን ሰጠው ነው የሚለው። እንግዲህ ከ6 ቀንም በኋላ ሲል ከየት ተነስቶ ቆጥሮ ነው ስንል በፊልጶስ ቂሳሪያ ጌታችን ማን ይሉኛል ብሎ በጠየቀ በ6ኛው ቀን ማለት ነው። ከደቀ መዛሙርቱ 3ቱን ይዞ ወደ ረጅም ተራራ አወጣቸው ይላል። 3 የተባሉት ጴጥሮስ፣ ያዕቆብና ዮሐንስ ናቸው። ለምንድን ነው 3ቱን ይዞ የወጣው? 12 ናቸው ደቀ መዛሙርት ሁላችን እንደምናውቅ። 9ኙን ከእግረ ደብር ትቷቸው 3ቱን ወደ ርዕሰ ደብር ይዟቸው ወጣ። በይሁዳ ምክንያት እንደሆነ መተርጉማን ይናገራል። ለምን ያሉ እንደሆነ ኃጢአተኛ ሰው የእግዚአብሔርን ግርማ የእግዚአብሔርን ክብር አያይም ተብሎ ተጽፏል። በዛ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 10 ላይ የተመዘገበ እግዚአብሔር ቃሉን አስተውሉ። ኃጢአተኛ የሆነ ሰው የእግዚአብሔርን ክብር አያይም ይላል። ይሁዳ በልቡ ክፋታል ጌታውን አምላኩን መምህሩን በ30 ብር አሳልፎ ለመስጠት በልቡ ተንኮል ምቀኝነታል። ስለዚህ ይህንን ብርሃነ መለኮቱን ክብሩን ጌትነቱን እንዲህ ያልተፈቀደለት። ስለዚህ በይሁዳ ምክንያት 9ኙን ትቶ 3ቱን ብቻ ይዟቸው ወጣ። አንዱን ይሁዳ ትቶ 11ዱን ይዞ መሄድ ይችል ነበር። ግን ኋላ ይሁዳ ክርስቶስን ለመስቀል ሞት ለምን አሳልፈ ሰጠኸው ተብሎ ሲጠየቅ ከተአምራቱ ቢለየኝ ከሞቱ ገባውበት ብሎ ምክንያት ያቀርብ ነበር። ምክንያት ለማሳጣት ቤተክርስቲያን መተርጉማ እንደሚነግሩን 3ቱ ከላይ ሆኖ ያዩትን የክርስቶስን ብርሃነ መለኮት ክብርና ጌትነት 8ቶቹ ከይሁዳ በስተቀር ከታች ያሉት በእግዚአብሔር ጥበብ ተመልክተውታል ይላል። ስለዚህ 3ቱን ይዞ የወጣበት ምክንያቱ ይሄ ነው። ወደ ረጅም ተራራ ይላል። ተራራው ስሙ በዚህ ስፍራ አልተጠቀሰም። የተራራው ስም በትርጓመ ወንጌል ላይ ስናነበው ደብረ ታቦር ተብሎ ነው የሚጠራው። ደብር ቅድም እንዳልነው ተራራ ማለት ነው። ታቦር የተራራው ስም ነው። ወደ ደብረ ታቦር ተራራ ይዟቸው ወጣ ይላል። ለምንድን ነው በኢየሩሳሌም ከተማ ውስጥ ብዙ ተራሮች እያሉ የደብረ ታቦርን ተራራ የመረጠበት ምክንያት? ጌታችን ብርሃነ መለኮቱን ለመግለጥ ለምንድን ነው ተራራውን የመረጠው ስንል አስቀድሞ ዳዊት የተናገረው ትንቢት ነበረ። ያ ትንቢት ይፈጸም ዘንድ የደብረ ታቦርን ተራራ መርጦታል። ትንቢቱ ምንድን ነው ያለ እንደሆነ በዚህ በመዝሙር 88 ቁጥር 12 ላይ የተመዘገበ ቃል ታቦርና አርሞኒየም በስምህ ደስ ይላችኋል የሚል ትንቢት ነበርና ያ ትንቢት ይፈጸም ዘንድ በዚህ ተራራ ላይ ብርሃነ መለኮቱን ገለጠ። አንደኛው ምክንያት ይህን ተራራ የመረጠበት ምክንያት ይሄ። ሁለተኛ የታቦርን ተራራ የመረጠበት ምክንያት ለምንድን ነው ያሉ እንደሆነ ምሳሌውን አማናዊ ለማድረግ ብለው መተርጉማን አስቀምጠውታል። ምሳሌው እንዴት ነው ያሉ እንደሆነ በብሉይ ኪዳን በመጽሐፈ መሳፍንት ምዕራፍ 4 ቁጥር 1 ጀምሮ ስንመለከት ነቢይት ዲቦራና ባርቅ የተባለው ንጉስ በደብረ ታቦር ተራራ ላይ ሲሳር የተባለውን የእስራኤል ጠላት ለ20 ዓመት እስራኤልን ያስጨንቅ የነበረውን ይህንን ሰው በደብረ ታቦር ተራራ ላይ በእግዚአብሔር ቸርነት፣ በእግዚአብሔር አጋዥነት፣ በእግዚአብሔር ረዳትነት ድል አድርገውታል። ባርቅ ሲሳርን በደብረ ታቦር ተራራ ድል እንዳደረገው ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ተራራ ላይ በሐዋርያቱ ልብ ውስጥ የነበረውን ዲያብሎስን ድል አድርጎላቸዋል። የደብረ ታቦር ተራራ የተመረጠበት ምክንያት ከዚህ የተነሳ ነው። ዝቅ ብሎ እንደዚህ ይላል፣ በፊታቸው ተለወጠ ነው የሚለው። ፊቱም እንደ ፀሐይ በራ ነው የሚለው። ልብሱም እንደ ብርሃን ነጭ ሆነ ነው የሚለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም የተወለደው ጌታ በጨርቅ የተጠቀለለው እስትንፋሳቸውን መተው እንስሳቶች የገበሩት ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ የተወለደው አምላክ አሁን በደብረ ታቦር ተራራ ላይ ክብሩ ተገለጠ፣ ጌትነቱ ተገለጠ።
ፊቱ እንደ ፀሐይ አበራ ነው የሚለው። የለበሰው ልብስ አጣቢ በምድር ላይ ሊያነጠው ከሚችለው በላይ ነጭ ሆነ። ይሄ ክብሩን የመግለጡ ጌትነቱን የመግለጡ ትልቅ ምስጢር ነው። ወዲያው ነው የሚለው ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩ ይላል። ድንገት ሙሴ ከብሔረ ሙታን መጣ፣ ኤልያስ ደግሞ ከብሔረ ሕያዋን መጣ። ይሄ ምን ያጠይቀናል? አምላካችን ኢየሱስ ክርስቶስ የሕያዋንም የሙታንም አምላክ እንደሆነ ያጠይቃል። ታውቃላችሁ ሙሴ ከሞተ አረፍተ ዘመን ከገታው ቆይቷል። ኤልያስ ደግሞ በደመና ከተነጠቀ ከተወሰደ ካረገ ከተሰወረ ቆይቷል። ኤልያስ የመጣው ከብሔረ ሕያዋን ነው። ሙሴ የመጣው ደግሞ ከብሔረ ሙታን። ስለዚህ አምላካችን እግዚአብሔር የሕያዋን አምላክ ብቻ ሳይሆን የሙታንም አምላክ እንደሆነ ለማጠየቅ፣ የሙታንም አምላክ ብቻ ሳይሆን የሕያዋንም አምላክ እንደሆነ ለማጠየቅ ሙሴን ከብሔረ ሙታን አመጣው፣ ኤልያስን ከብሔረ ሕያዋን አመጣው። ከክርስቶስ ጋር በዛ ተራራ ላይ ሲነጋገሩ ታዩ ነው የሚለው። እስከዚህ እነዚህ ሁለቱ ነቢያት የመጡበትን ምክንያት መተርጉማን ያስቀመጡልን ነገር በጥቂቱ እስኪ እንመልከት። ሙሴ የመጣበት የመጀመሪያው ምክንያት ሰዎች እኔን ማን ይሉኛል ብሎ ክርስቶስ ሲጠይቅ ሙሴ ይሉሃል ብለውት ነበርና ሙሴ እንዳልሆነ ሊመሰክር መጣ። አንተ የሙሴ ጌታ ነህ፣ አንተ የሙሴ አምላክ ነህ እንጂ ሙሴ አይደለህም ብሎ ምስክርነት ሊሰጥ ሙሴ መጣ። የመጀመሪያው ምክንያት ይሄ። ሁለተኛ ሙሴ የመጣበት ምክንያት ምንድን ነው ስንል ሙሴ አንድ ጥያቄ እግዚአብሔርን ጠይቆ ነበረ። ባለሟሌ ባለሟሌ ወዳጄ ወዳጄ ትለኛለህ፣ መቼ ነው ተገልጠ የማየ? ፊትህን ማየት እወዳለሁ፣ ፊትህን ማየት እፈልጋለሁ ብሎ ሙሴ አምላኩ እግዚአብሔርን ለማየት ጠይቆ ነበረ። የዚህን ጊዜ ምንድን ነበር የመለሰለት እግዚአብሔር ለሙሴ? ሙሴ ፊቴን አይቶ ማንም ሰው መቆም አይችልም፣ ፊቴን ሳይሆን ጀርባዬን ታያለህ ብሎ ቃል ተገብቶለት ነበር። ይህ ታሪክ በመጽሐፍ ቅዱስ ላይ በኦሪት ዘጸአት በምዕራፍ 33 ቁጥር 18 ጀምሮ የተመዘገበ ታሪክ። ፊቴን ሳይሆን ጀርባዬን ታየኛለህ። እንግዲህ ለእግዚአብሔር ባህሪ ፊትና ኋላ፣ ወርድና ቁመት፣ ግራና ቀኝ፣ ላይና ታች የለውም። ጀርባዬን ታያለህ ማለት በኋላ ዘመን በአዲስ ኪዳን በስጋ ማርያም ተገልጬ በደብረ ታቦር ተራራ ብርሃነ መለኮቴን ስገልጥ ያን ጊዜ ታየኛለህ ብሎ ለሩቅ ቃል ገባለት። ያን የገባለትን ቃል ሊፈጽም ከመቃብር አውጥቶት ሙሴን ወደ ደብረ ታቦር ተራራ መጣ። እግዚአብሔር ከተናገረ ቃሉ በምድር ላይ ጠብ አትልም። አደርጋለሁ ካለ እግዚአብሔር ያደርጋል። ይኸው ለሙሴ ቃል ገባለት። ሙሴ ሞተ፣ አንቀላፋ፣ ተቀበረ። ከብዙ ሺህ ዓመት በኋላ ከሞተበት አስነስቶ ቃሉን ፈጸመለት ይላል። ስለዚህ የእግዚአብሔርን ድምፅ የምትሰሙ ወገኖች በምንም አይነት ሁኔታ ውስጥ እንሆን እግዚአብሔር አደርጋለሁ ያለውን እሰራለሁ ያለውን ዘግይቶም ቢሆን ቆይቶም ቢሆን ይፈጽመዋል። ለዚህ ምስክራችን ሙሴ አሁን ያየነው ታሪክ አስተማሪ ታሪክ። ስለዚህ ሙሴ የመጣበት ምክንያት የተገባለት ቃል ነበርና ያን ቃል ለመፈጸም ነው። ኤልያስስ ለምንድን ነው የመጣው ስንል እንደ ቅድሙ ሰዎች ማን ይሉኛል ብሎ ሲጠይቅ ኤልያስ ይሉሃል አንዳንዶች ብለውት ነበርና ኤልያስ መጥቶ ምስክርነት ሰጠ። አንተ የኤልያስ ጌታ ነህ፣ አንተ የኤልያስ አምላክ ነህ እንጂ ኤልያስ አይደለም ብሎ ምስክርነት ሰጠ። አንድም ተርጉማ እንደሚናገሩት ኤልያስ ፊቱን ለማየት ይናፍቅ ነበርና በዚያ ምክንያት ኤልያስ መጥቶ በደብረ ታቦር ተራራ ላይ ከክርስቶስ ጋር ሲነጋገር ታይቷል። ጴጥሮስም ይላል መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው አለና ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለው። ጴጥሮስ የሚገርም ሐዋርያ ለኔ አላለ። ብትወድስ አንዱን ላንተ አለ፣ አንዱን ለሙሴ አለ፣ አንዱን ለኤልያስ አለ። በቃ በዚህ ዳስ ይሰራና በደብረ ታቦር ተራራ ላይ በዚህ እንኑር፣ ከዚህ ተራራ ላይ አንውረድ አለ። አንተ ስንራብ እያበላሃል፣ ስንጠማ እያጠጣሃል፣ እያስተማርከን፣ ስንታመም እየፈወስከን፣ በዚህ መሆን ለኛ መልካም ነው። ሙሴ የቀደመ ስራውን እየሰራ መና እያወረደ ደመና እየጋረደ፣ ኤልያስም የቀደመ ስራውን እየሰራ እሳት እያዘነመ ሰማይ እየለጎመ
በዚህ በደብረ ታቦር ተራራ ላይ መሆን ለኛ መልካም ነው ብሎ ቅዱስ ጴጥሮስ ለጌታችን ጥያቄ አቀረበ ነው የሚለው። እርሱም ቅዱስ ጴጥሮስም ገና ሲናገር እነሆ ብሩህ ደመና ጋረዳቸው ነው የሚለው። ይሄ ደመና የባህሪ ክብሩ ነው ይላሉ ሊቃውንት ሲናገሩ። በዮርዳኖስ የነበረው ደመና እዚህ ደብረ ታቦር ደመና የክርስቶስ የባህሪ ክብሩ ነው። እነሆ ብሩህ ደመና ጋረዳቸው ነው የሚለው። ከደመና ውስጥም እንዲህ የሚል ድምፅ መጣ፣ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ልክ ይህን ድምፅ ሲሰሙ በፊታቸው ደቀ መዛሙርቱ ወደቁ፣ እጅግም ፈርተው ነበረ። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩ አላቸው ይላል። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም በዚያ ስፍራ አላዩ ነው የሚለው። እንግዲህ ታሪኩን ከዚህ ታሪክ የምንማራቸውን ጥቂት ነገሮች እንመልከት እስኪ። በመጀመሪያ የደብረ ታቦር ተራራ የምን ምሳሌ ነው የሚለውን እስኪ ወገኖቼ። የደብረ ታቦር ተራራ በመጀመሪያ የቅድስት ቤተክርስቲያን ምሳሌ ነው። ለምን? ነቢዩ ሚክያስ በትንቢተ ሚክያስ ምዕራፍ 4 ቁጥር 2 ላይ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ወደ እግዚአብሔር ቤት እንውጣ ብሎ ቤተክርስቲያንን የእግዚአብሔርን ቤት በተራራ መስሏታል። ታውቃላችሁ በደብረ ታቦር ተራራ ላይ ከነቢያት 2 ከሐዋርያት 3 ተገኝተውባታል። ዛሬም በተራራ በተመሰለች ቅድስት ቤተክርስቲያን በሁለቱ ካህናት በ3 ዲያቆናት ስርዓተ ቅዳሴው ይፈጸማልና ቤተክርስቲያን የደብረ ታቦር ምሳሌ ናት። ሁለተኛ ቤተክርስቲያንን በደብረ ታቦር የመሰልንበት ምክንያት ምንድን ነው ያሉ እንደሆነ በዛ ተራራ ላይ ከብሉይ ኪዳንም ነቢያት ነበሩ፣ ከአዲስ ኪዳንም ሐዋርያት ነበሩ። ዛሬም በደብረ ታቦር ተራራ በተመሰለች ቅድስት ቤተክርስቲያን ብሉይ ኪዳንም ይነገርባታል፣ አዲስ ኪዳንም ይነገርባታል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈላቸው መልእክቱ ላይ ኤፌሶን 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ያለ። ምን ማለት ነው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ማለት ነቢያት ያስተማሩትን ትምህርት ተቀብላችኋል ማለት ነው። ሐዋርያት ያስተማሩትን ትምህርት ተቀብላችኋል ማለት ነው። የማዕዘኑም ራስ ኢየሱስ ክርስቶስ ነው። የዚች ቤተክርስቲያን መሰረት የማዕዘኑ ራስ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነው የሚመለከው፣ ለኢየሱስ ክርስቶስ ነው የሚሰገደው። ዕለት ዕለት የሚፈተተው የክርስቶስ ቅዱስ ሥጋው ክቡር ደሙ ነው። የማዕዘኑም ራስ ኢየሱስ ክርስቶስ ነው ተብሎ እንደተጻፈ። ስለዚህ የመጀመሪያ የደብረ ታቦር ተራራ የቅድስት ቤተክርስቲያን ምሳሌ ነው። ሁለተኛ የደብረ ታቦር ተራራ የወንጌል ምሳሌ ነው። እንዴት ያሉ እንደሆነ ተራራ ሲያዩት ያምራል፣ ሲወጡት ያደክማል። ግን ተራራው ጫፍ ላይ ከወጡ በኋላ ጭንጫውና ግጫውን ሲያሳይ ደስ ይላል፣ ድካም ሁሉ ይጠፋል። ወንጌል ለጊዜው ሲሰሟት ትከብዳለች፣ ነገር ግን ጽድቅና ኃጢአቱን ለይታ ስታሳየን ደግሞ ደስ ታሰኛለች። ስለዚህ የደብረ ታቦር ተራራ በሁለተኛ ደረጃ የቅዱስ ወንጌል ምሳሌ ነው። ሶስተኛ የደብረ ታቦር ተራራ የእመቤታችን ምሳሌ ብለው መተርጉማን አስቀምጠዋል። እንዴት ያሉ እንደሆነ ተራራ ከሁሉ በላይ ከፍ ያለ እንደሆነ እመቤታችንም ከፍጥረት ሁሉ በላይ ከፍ ያለች ናት። በእኛ ቤተክርስቲያን ድንግል ማርያም መትሕተ ፈጣሪ መልዕልተ ፍጡራን ተብላ ነው የምትጠራው። ከፈጣሪ በታች ከፍጡራን ሁሉ በላይ ናት። ቅድስተ ቅዱሳን ነው የምንለው። አሁን አንዳንድ ሰዎች ድንግል ማርያምን ቅድስተ ቅዱሳን ስንል ከፍጡራን ሁሉ በላይ ከፍ ያለች ናት ስንል ቅር የሚላቸው ሰዎች አሉ። ቅዱስ ኤፍሬም ምንድን ነው ያለው በውዳሴ ማርያም ላይ? አንቺ ከነቢያት ትበልጫለሽ፣ ከሐዋርያት ትበልጫለሽ፣ ከጻድቃን ከሰማዕታት ትበልጫለሽ፣ ከሊቃነ ጳጳሳት ትበልጫለሽ አለ። ድንግል ማርያም ከፍጥረት ሁሉ በላይ ናት፣ ከፍጥረት ሁሉ የከበረች ናት። እንደ እመቤታችን በእግዚአብሔር ፊት ሞገስ ያለ እንደ እመቤታችን በእግዚአብሔር ፊት የከበረ ከፍጥረታት መካከል ማንም ሰው የለም። ስለዚህ እሷ ቅድስተ ቅዱሳን ናት፣ ከሁሉ ከፍ ያለች ናት። እስኪ አንድ ቃል እንመልከት። በዚህ በሁለተኛ ጴጥሮስ በምዕራፍ 1 ቁጥር 16 ጀምሮ ስንመለከት እንዲህ የሚል ቃል ተመዝግቧል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል
የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ አለና ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማናል። ቃሉን አስተውሉት። በቅዱሱ ተራራ ላይ ሳለን ይህን ድምፅ ሰማን። የቱን ድምፅ? እሱን ስሙት የሚለውን ድምፅ። የምወደው ልጄ ለተዋህዶ የመረጥኩት እሱ ነው የሚላችሁን ስሙ። ልሙት ካለ አትሙት አትበሉት። ቅዱስ ጴጥሮስ ጌታ እሞታለሁ ብሎ ሲል አትሙት ብሎት ነበርና ሂድ አንተ ሰይጣን ብሎ ገስጦታል። ጴጥሮስ ወደ ደብረ ታቦር ተራራ የወጣበት አንዱ ምክንያት ልሙት ብሎ ሲላችሁ አትሙት አትበሉት፣ እሱን ስሙት ሚላችሁን ለማለት ጭምር ነው። ስለዚህ ተራራው ቅዱስ ተባለ። በዚህ ስፍራ ላይ በቅዱሱ ተራራ ላይ ሳለን ይህን ድምፅ ሰማናል። ወገኖቼ የደብረ ታቦር ተራራ ጌታችን ለተወሰነ ሰዓታት ብርሃነ መለኮቱን ስለተገለጠበት ቅዱስ ከተባለ 9 ወር ከ5 ቀን በማህፀኗ የተሸከመች ጡቶቿን አጥብታ ያሳደገች በክንዶቿ ያቀፈች በጀርባዋ ያዘለች ድንግል ማርያም ወላዲት አምላክ ቅድስት ብትባል ምንድን ነው የሚያስነቅፈው? ከመጽሐፍ ቅዱስ ውጭ የሚያሰኘው የትኛው ነው? አምላካችን እግዚአብሔር በተሳሳተ መንገድ ላሉት በእመቤታችን ላይ በጠላትነት በተነሱት ልብና ማስተዋልን በቸርነቱ ያድልልን። እንመለስ። ሶስተኛ የደብረ ታቦር ተራራ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። አራተኛ የደብረ ታቦር ተራራ የመንግስተ ሰማያት ምሳሌ ተደርጎ ተጠቅሷል። በዚህ በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 12 ቁጥር 22 ላይ እነሆ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ቃሉን አስተውሉት። ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ስለዚህ መንግስተ ሰማያት በተራራ ትመሰላለች። ተራራ ሲያዩት ያምራል፣ ሲወጡት ያደክማል። መንግስተ ሰማያት ሲያስቧት ሲሰሙ ስለ መንግስተ ሰማያት ደስ ያሰኛል። ነገር ግን በብዙ መከራ ነው ወደ እግዚአብሔር መንግስት መግባት የሚቻል። መጽሐፍ እንደዚህ እንደሚል እዛ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ ይገባናል ተብሎ ተጽፏል። ስለዚህ የደብረ ታቦር ምሳሌ ከላይ እንዳየነው 4 ምሳሌ አለ። እነሱን ተመልክተናል። ትምህርታችንን እስኪ እንጠቅልል። ርዕሳችን እርሱን ስሙት የሚል ወገኖቼ፣ የደብረ ታቦር ተራራ ማለት ዛሬ የኔና የናንተ ህይወት የክርስቶስ ክብር የሚገለጥበት የደብረ ታቦር ተራራ ማለት የኛ ህይወት መሆን አለበት። የኛ ህይወታችን ክርስቶስ የሚታይበት መሆን አለበት። በዓሉ ትርጉም የሚኖረው ያን ጊዜ ነው። መጽሐፍ ምንድን ነው የሚለው? በዚህ በማቴዎስ ወንጌል በምዕራፍ 5 ቁጥር 16 ጀምሮ ስንመለከት መልካም ስራችሁን አይተው በሰማይ ያለ አባታችሁ እግዚአብሔርን ያከብሩት ዘንድ መልካም ስራችሁ በሰው ፊት ይብራ ተብሎ ነው የተጻፈው። ስለዚህ እኛ የደብረ ታቦር ተራራዎች መሆን አለብን። አምላካችንን በክብር የምናሳይ እሱ ይቅርባይ ነው፣ ይቅርባይ በመሆን እሱ ፍቅር ነው፣ እኛም የፍቅር ሰዎች በመሆን እሱ ትሁት ነው፣ እኛም ትሁታን በመሆን እሱ ትዕግስተኛ ነው፣ እኛም ትዕግስተኞች በመሆን ክርስቶስን የምናሳይ ተራራዎች መሆን መቻል አለብን። አሁን በእኛ ህይወት ክርስቶስ እየታየ ነው ወይ? አሁን በእኛ ህይወት እግዚአብሔር እየታየ ነው ወይ? ብዙዎቻችን ክርስቶስን እያሳየን አይደለም ያለን። ስለዚህ በዓሉን ስናከብር እግረ መንገድ ይሄን ማሰብ መቻል አለብን። እርሱን ስሙት ተብለናል። እግዚአብሔር አብ የተናገረው ቃል ነው። እግዚአብሔርን መስማት አለብን ወገኖች። አገራችን መፈወስ የምትችለው፣ ቤተክርስቲያናችን ያጣችውን ሰላም ማግኘት የምትችለው፣ በግል ህይወታችን ነገሮቻችን መስተካከል የሚችሉት እግዚአብሔርን መስማት ከቻልን። እግዚአብሔርን የማንሰማ ከሆነ ነገሮች ሁሉ እየባሱ ነው የሚሄዱት። መጽሐፍ እንደዚህ ይላል፣ እሱን የማትሰማ ነፍስ ከአሕዛብ ሁሉ ተለይታ ትጠፋለች ተብሎ ተጽፏል። እዚህ የሐዋርያት ሥራ በምዕራፍ 3 ቁጥር 23 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉት። እሱን የማትሰማ ነፍስ ከአሕዛብ ሁሉ መካከል ተለይታ ትጠፋለች ይላል። ስለዚህ እግዚአብሔርን የማንሰማ ከሆነ እንደ ራሳችን ሐሳብ እንደ ራሳችን ፈቃድ የምንጓዝ ከሆነ መጨረሻችን አያምር። ስለዚህ ይሄ በዓል የሚያስተምረን በዋናነት እግዚአብሔርን መስማት፣ እግዚአብሔርን ማዳመጥ፣
እግዚአብሔርን እሺ ብሎ መታዘዝ እንደ ቃሉ እንደ ፈቃዱ መኖርን በዓሉ ያስተምረናል። ቡሄ እየተባለ ይሄም በዓል ይጠራል። ቡሄ ማለት ምን ማለት ነው ብለን ስንል ገላጣ፣ የተገለጠ ብርሃን ማለት ብለው ሊቃውንት ተርጉመውልናል። እንግዲህ አሁን ያለንበት ወቅት የክረምቱ ጨለማ፣ ጭጋግ፣ ደመና ተወግዶ የብርሃን ወገግታ የሚመጣበት ስለሆነ የቡሄ በዓል ከዛ የተነሳ ነው እንግዲህ ቡሄ እየተባለ የደብረ ታቦር በዓል የሚጠራው። እንግዲህ ሁላችን እንደምናውቅ ቡሄ ካለፈ በኋላ የጠነከረ ክረምት አይኖርም። አባቶቻችን ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ብለው ይናገራል። ዶሮ ከጮኸ በኋላ ሌሊት የለም፣ ቡሄም ካለፈ በኋላ ክረምት የለም። እዚህ በቡሄ በዓል ቀን የምናደርጋቸው የሚፈጸሙ ስርዓቶች አሉ። እግረ መንገድ እሱን ጠቁሚያችሁ ትምህርቴን እጠቀልላለሁ። ችቦ እናበራለን፣ ሙልሙል ይዘጋጃል። እንደገና ወጣቶች ደግሞ አስቀድመው ጅራፍ አዘጋጅተው ያን ጅራፍ ሲያጮሁ በየአካባቢያችን እንሰማለን። የዚህ ምስጢሩ ምንድን ነው ብለን ስንል ችቦ የምናበራበት የመጀመሪያው ምክንያት ምንድን ነው ስንል ብርሃነ መለኮቱ የተገለጠበት በዓል ስለሆነ ያን ብርሃን ለማሰብ ነው ችቦ የምናበራው። ሌላው ችቦ የምናበራበት ምክንያት በዛ በደብረ ታቦር ተራራ የነበሩ እረኞች የጌታችንን ብርሃነ መለኮት ባዩ ሰዓት ፍጹም ቀን ስለመሰላቸው ወደ ቤታቸው አልተመለሱም ነበር። የእረኞቹ ቤተሰቦች ልጆቻቸውን ፍለጋ ወደ ተራራው በሚሄዱበት ሰዓት ጨለማ ስለነበረ እንደ ችቦ የመሰለ ነገር አዘጋጅተው እሱን እያበሩ ነበር የሄዱት። ስለዚህ ችቦ የሚበራበት ምክንያት ይሄ። ሙልሙሉስ የሚዘጋጅበት ምክንያት ምንድን ነው ስንል ቤተሰቦች ልጆቻቸውን ለመፈለግ ሲወጡ ሙልሙል ይዘው ወደ ተራራው ጌታችን ብርሃነ መለኮቱን ወደ ገለጠበት ስፍራ ላይ ሙልሙል ይዘው ሄደው ስለነበረ በልጆቻቸው ቁጥር ልክ ዛሬም እንደዚህ አይነት ልማድ በየቤታችን ይደረጋል። ወጣቶች ጅራፍ የሚያጮሁበት ምክንያት ምንድን ነው ስንል እግዚአብሔር በሰማይ ሆኖ በሱ ደስ የሚለኝ የምወደው ለተዋህዶ የመረጥኩት ልጄ እሱ ነው፣ እሱን ስሙት የሚል ድምፅ ሲያሰማ ደቀ መዛሙርቱ ደንግጠው በግንባራቸው ተደፍተው ወድቀው ነበር። ያን ጊዜ የተሰማ የነጎድጓድ ድምፅም ነበር ይላል። ስለዚህ ያንን ድምፅ ለማስታወስ ጅራፍ እየተዘጋጀ ይጮሃል። ታውቃላችሁ፣ ወጣቶቹ ጅራፍ በሚያጮሁበት ጊዜ ያስደነግጣል እና ይሄ ትውፊት አለው። ትውፊቱ ጌታችን ብርሃነ መለኮቱን በገለጠበት ሰዓት የተሰማ የነጎድጓድ ድምፅ አለ። ያን ድምፅ ለማሰብ ነው። አንድም እግዚአብሔር አብ ከሰማይ ሆኖ ድምፁን ሲያሰማ ደቀ መዛሙርቱ ፈርተው ደንግጠው ወድቀው ነበርና ያን ለማሰብ ወጣቶች ጅራፍ እያዘጋጁ ሲያጮሁ እንሰማለን። እንግዲህ ዛሬ የቡሄ በዓል ሃይማኖታዊ ትውፊቱን እየለቀቀ ይመስላል። በተለይ በከተማችን የሚዘመሩት መዝሙራት ከበዓሉ ጋር ምንም ግንኙነት የሌላቸውን መዝሙሮች እየሰማን ግለሰቦች ነው የሚወደሱበት። ታዋቂ ሰዎች፣ ዝነኛ ሰዎች፣ ሯጮች፣ ኳስ ተጫዋቾች ስማቸው እየተጠራ እነሱ የሚወደሱበት በዓል ሆኗል። የበዓሉ ባለቤት ክርስቶስ ነው። የዚህ በዓል መሰረት ኢየሱስ ክርስቶስ። መመስገንም ካለበት እሱን፣ መክበርም ካለበት እሱን፣ ሊዘመርለት የሚገባው እሱን። ግን ብዙ ወጣቶች አንዳንዶች ባለማወቅ ነው፣ አንዳንዶቹ ደግሞ የአዋቂ አጥፊ በመሆን በዚህ በቡሄ በዓል በደብረ ታቦር በዓል ለታ ከትውፊቱ ውጪ ከሃይማኖታዊ ስርዓቱ ውጪ የሚቀርበው ምስጋና የሚቀርበው መዝሙር በእውነት ትኩረት ሊሰጥበትና ሊስተካከል ይገባዋል። የዚህ ደግሞ ኃላፊነት በመጀመሪያ ወላጆች ናቸው። ወላጆች እናት አባት ለልጆቻችን የቡሄ በዓል ለምን እንደሚከበር ምክንያቱ፣ ምስጢሩ ይህንን በደንብ ለልጆቻችን ማስረዳት አለን። ስለዚህ ጥሩ መዝሙሮች በቤተክርስቲያናችን ውስጥ አሉ። በዓሉን አጉልቶ የሚያሳዩ ትርጉም ያላቸው ዝማሬዎች አሉ። ክርስቶስን ለዓለም የሚገልጡ የሚያሳዩ
ክብሩን፣ አምላክነቱን፣ ጌትነቱን የሚገልጡ በዓሉን በደንብ የሚያሳዩ ብዙ መዝሙራት በቤተክርስቲያናችን አሉ። ስለዚህ ወጣቶቹ እሱን እንዲዘምሩ ቢደረግ አሁን ዛሬ ጥሩ ጅማሬዎችን እያየን ነው። የሰንበት ትምህርት ቤት ወጣቶች ዩኒፎርማቸውን ለብሰው በየቤቱ ከበሮ ይዘው ሲያገለግሉ ሲዘምሩ እያየን፣ ይሄ ጥሩ ጅማሬ ነው። ግን ወላጆች ልጆቻችን ላይ በደንብ ስራ መስራት መቻል አለብን። የሃይማኖት አባቶችም ብንሆን ወጣቶቹ ላይ በዓሉን የሚመለከት መዝሙር እንዲቀርብ፣ ትውፊቱ እንዲጠበቅ፣ ለሚቀጥለው ትውልድ እንዲተላለፍ የበኩላችንን አስተዋጽኦ ማድረግ የሚጠበቅብንን ኃላፊነት መወጣት እንዳለብን እግረ መንገድ መጠቆም እንፈልጋለን። አምላካችን እግዚአብሔር የዛሬ ዓመት ሁላችንን ከቁጥር ሳያጎለን በቸርነቱ ያድርሰን። በዓሉን የሰላም፣ የፍቅር፣ የበረከት በዓል ለሁላችንም ያድርግልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለአባ ጊዮርጊስ፣ ለበላይ ሰብ፣ ለቅዱስ ያሬድ የተለመነች ድንግል ማርያም ወላዲት አምላክ ለሁላችንም ትለመነን። የሁላችንን መጨረሻ እግዚአብሔር ያሳምር።